ኩኩሻዬ የኔ እናት አሳዘነች ማለት ነው። ማኤል እንግዲህ እንዳያችሁት ሀብል ብላ ስትጠራት በጣም ነበር የደነገጠችው እዝራ ፊት ማለት ነው። እናም እዝራም እንግዲህ እንዳያችሁት ምን ኩኩሻ ሀብል ነው እንደ ስምሽ ምናምን በማለትም እንግዲህ ግን እየጠየቃን ነበረ። እሷም የሆነ ነገሮችን እንግዲህ ግን ደበስበስ አድርጋ እንግዲህ ለማሳለፍ ሞክራለች። እና ሙዶቼ እንግዲህ እንደተመለከታችሁት ያው አጸዴ ማለት ነው ወደነ ሀብል ቤት እንግዲህ ሄዳ ነበረ፣ ወደ ወንድሟ ቤት ማለት ነው። እንግዲህ ወደ ወንድሟ ቤት በሄደችበት ጊዜ ላይ ማንም ሰው የለም፣ በቃ አሁን ላይ ወርቁን ይዤ መውጣት እችላለሁ ብላ ወርቋን እንግዲህ ካሁን በፊት እንዳያችሁት መነን ብዙ ጌጣጌጦችን ሰጥታት ነበረ። ግን ጌጣጌጡ ትክክለኛ ወርቅ ነው ወይ የሚለው ነገር ነው። ግን እውነት ማለት ነው ማለት እንደው እውነት ለእውነት መነን እንደው አምና ወርቅን ያህል እንደው አሳልፋ ለአጸዴ የምትሰጣት ይመስላችኋል? እሷ ግን እንግዲህ እንዳያችሁት ወርቅ ነው ብላ በቃ ሄጅ ማምጣት አለብኝ ብላ ወደ ቤት ሄዳ ነበረ። እናም ወደ ቤት እንግዲህ በሄደችበት ጊዜ ላይ ማንም ሰው የለም ብላ እንግዲህ ከን ወደ ቤት ወደ ውስጥ እንግዲህ ትገባለች። እና እንደገባች አለ አይደለ እናቴ አጽች ሜርሲና እንግዲህ ከን ሀብል ሆነው ማለት ነው እንዳያችሁት ከላይና ከታች አንገብግበው ነበረ። ከዚህ ከቤት አሁኑኑ ቀጥ ብለሽ ውጪ ምናምን እንዴ ቆይናና እኔ እኮ ማለት ራስሽን ልታጠፊ እንደሆነ ያልሰማሁ ነው እንዲህ መሰለሽ ምናምን እያለ ነበረ። እኔ ይኸውልሽ መቼም ቢሆንም ከአንቺ ጎን አልሆንም። እኔስ ደግሞ ለምንድን ብዬ ነው ራሴን የማጠፋው? ሁሉም ነገር ውሸት ነው ብላ እንግዲህ አሁንም ሜርሲ እንግዲህ የእውነት ይሁን እንግዲህ አይሆንም ባናቅም አሁንም ቢሆንም እንዳያችሁት ለማለቴ ለአጸደ እንግዲህ እንደዚህ አይነት መልስ መልሳላታለች። እናም አጸዴን በጣም ተናዳ በቃ የምወስደው ቃል ላይ በቃ እሱን ወስጄ አሁኑኑ እሄዳለሁ ትላለች። በዚህ ጊዜ በመካከል እንግዲህ ሀና ትደውላለች። ሀንዬ እንግዲህ ስትደውል ሀብልም ስልኩን ታነሳና ሀና ምናምን ስትልም አቤት የሆነ በር ላይ ነኝ ምናምን ትላታለች። እሷም እንግዲህ በር ላይ ነኝ አዎ። ከዛሽ በቃ ትልና በቃ አሁን ለማንኛውም ይኸውልሽ ወይዘሮ ሀና መታለች፣ ትልቅዬ እንግዳ መጥቷል። ስለዚህ አሁኑኑ ከዚህ ከቤት ሂጂ ትላታለች። በዚህ ጊዜ አጸዴ በጣም ትደነግጣለች። ምክንያቱም እቅዳችን ሁሉ ገደል ሊገባ ነው ወይ ምናምን እያለች ነበረ። እናም ሜርሲ እንግዲህ በዚህ ጊዜ ከኋላዋ በቃ 5 ደቂቃ ሰጥቼሻለሁኝ አሁኑኑ ከዚህ ከቤት ውጭ ትላትና እሺ ትላለች። አሁን ላይ ከዛ ወርቁን እንግዲህ የት እንዳደረገችው ግራ ገብት ይላታል ማለት ነው። እና ግራ እንደገባት እንግዲህ ግን ያንን ወርቅ እየፈለገ ባለችበት ጊዜ ላይ ሲቀጥልም ደግሞ ወይዘሮ ሀና ትውጣልኝና እወጣለሁ ብላ እንግዲህ ወይዘሮ ሀናን እንግዲህ እየተጠባበቀች ትገኛለች። እና ሀናም እንዳያችሁት ማለት ነው ወደ ውስጥ ገብታ ከሀብል ጋር እንግዲህ ክን እያወሩ ነበረ። ከሀብል ጋር በሚያወሩበት ጊዜ ላይ ያው አለ አይደለ የሆነ ስለ አንዳንድ ነገሮች ምናምን እያወሩ ባለበት ጊዜ ላይ እንግዲህ ይጫጫሁ ነበረ ሜርሲና ጸደይ። እና ምንድን ነው ማለት ችግር አለ እንዲህ ምናምን ስትለመው ሜርሲ ነች ማለት በሯ ምናምን ተዘግቶባት ይሆናል አይነት ነገር እንግዲህ ብላ ሀሳቧን ስታስቀይራት፣ በዚህ ጊዜ ሀንዬ እኔም እኮ እሷን እኮ ብዬ ነው እኮ የመጣሁት ምንድን ነው ችግር አለ እንዲህ ምናምን ስትልም እንዴት ናት አሁን ስትልም አይ ደህና ነች አሁን ሁሉም ነገር ሰላም ነው ስትልም እንግዲህ ትናገራለች ማለት ነው። ኦኬ አይ እሺ በቃ እንደዛ ከሆነ በቃ እሷም ሰላም ከሆነች እሷም ደህና ከሆነች በቃ እኔ ወደ ቤት ልሄድ ትልና ማለች። ሀንዬም እንግዲህ ከን ወደ ቤቷ ለመሄድ እንትን ስትልም አቶ እስክንድር የሉም እንደ ምናምን ስትልም አለ ማለት እሱ ግን የሆነ ወደ ሆስፒታል ቀጠሮ ስላለው ወደዛ ሄዷል ስትልም እንግዲህ ትናገራለች። ግን እንዲሁ ይቅርታ አድርግልኝና ድፍረት አይሆንብኝና አቶ እስክንድር ህመሙ ከባድ ነው እንዲህ ምናምን ስትልም አውዲ ህመሙ ትንሽ ከበድ ያለ ነው፣ ግን አሁን ማለት ወደ አውስትራሊያ እንግዲህ ግን እዝራ ብሎ እንግዲህ የሀበልን ካሁን በፊት እንግዲህ ታውቁታላችሁ ስሙ ጠፋብኝና ግን ያው የሰውዬ እንግዲህ የሀበል አባት ነው የሚገርማችሁ ነገር ማለት ነው። እና ያንን ሰውዬ እንግዲህ ስትጠራለት በዚህ ጊዜ ሀና በጣም ትደነግጣለች። ምን አለች? ምን ትክክለኛ ነህ ምናምን ስትልም ወደ ትክክለኛ እንደውም ወደ አውስትራሊያ በዶክተርነት ሲሰራ ወደ 20 ምናምን አመት ሆኖታ ስትልም ሀና በዚህ ጊዜ በጣም ትደነግጣለች። ምንድን ነው ሀና ማለት ችግር አለ እንዴ ማለት ታውቂዋለሽ እንዴ ስትላትም አይ የስም መመሳሰል
ሊሆን ይችላል ትልና ሀንዬም ከዛ ከቤት እንግዲህ ትወጣለች ማለት ነው። እና ከዛ ከቤት እንግዲህ ስትወጣ እንዳያችሁት ያው ሀብልም ነገሩ ግር እያላት ነበረ። ምክንያቱም የሆነ ያላሰበችው ነገር ነበረ። እና ሌላው እዝራ እንግዲህ ኩኩሻን ማለት ነው ወደ እነ ኩኩሻ ጋር ሄዶ ነበረ። ምክንያቱም ታውቃላችሁ ማርዳ ወደ ውጭ ሀገር እንግዲህ ልትሄድ ስለሆነ እንግዲህ የምትቀርባትና እንግዲህ የምትቀርባት ሴት ኩኩሻ ነች ብሎም ኩኩሻን ሊያናግር ነበረ። ኩኩሻ እኮ ግን ቃልሽን በላሽ ማአሬ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል። እናም ኩኩሻዬ ቢንዬ ከመሞቱ በፊት የማርዳን ነገር አደራሽን አደራ ልክ እንደ ራስሽ አድርገሽ ምናምን ብሏት ነበረና ኩኩሻዬ እንኳን አሁን ላይ እንደዚህ አጋዥ አገኝታ እንደዚህ በማርዳ ነገር ወደኋላ ማለቷ በጣም ትንሽ ነው የገረመኝ። ያያችሁ በነገራችን ላይ የሰው ልጅ የራሱን ምቾት ነው የሚፈልገው። አሁን ኩኩሻ ቤተሰብ አገኙ የእውነት የውሸት ቢሆንም በቃ ይቺ ማነች ማኤልም እንደ እህቷ እያየቻ ነው። ይቺ ሀንዬም ደግሞ እንደ እናት እያዩት ስለሆነ የቤተሰብ ፍቅር አጓጓት እና አሁን ይችን ማርዳን ማለት ነው ትውት አደረገቻት። እና እንግዲህ እዝራም ራሱ ቤቷ ድረስ ሄዶ እንግዲህ አንቺ ነሽ የምትቀርቢያት እና ወደ ውጭ ሀገር ልትሄድ ስለሆነ አብረሻት ሂጂ ምናምን ስትል አይ አልችልም ምናምን በጣም ይቅርታ አለች። እና በጣም ነው የምር በጣም ነው የገረመኝ ማለት ነው። በቃ አልጠበቅኩም ይሄንን ነገር ከኩኩሻ በጭራሽ አልጠበቅኩም ማለት ነው። እና ምክንያቱም በቃ ቢኒኮ አደራ ብሎኛል፣ ቢኒኮ እንደዚህ ብሎኛል ስትል ነበር እንግዲህ ለብዙ ጊዜ ስንመለከታት ማለት ነው። እና ሌላው እንግዲህን እዝራ ማለት ነው ያው ማለት ግን እኔ ሀብል መሆንሽን ምናምን አላቅም ነበር ስትልም ያው ኩኩሻም እንዳያችሁት ሀብል የሚባለውን ስም ከድሮም ጀምሬ ነው የመኘው ነበረ እናም ለዛም አደረኩት ብላም እንግዲህ ግን ያው ለጊዜው ቢሆንም አሳምነዋለ። እዝራ ግን በፍጹም ችላ ብሎ ይሄንን ነገር የሚተው ሰው አይደለም ማለት ነው። እናም ይሄንን ነገር እንግዲህ ሲነግራት ማለት ነው ግን እህትሽ በጣም ቆንጅዬ ማለት እህትሽ በጣም ቆንጅዬ ነች ግን ከአንቺ ጋር አትመሳሰሉም ስላትም እንግዲህ በዚህ ጊዜ ተነስታ ትሄዳለች። በቃቸው ምናምን አይነት ነገር ማለት ነው ብላም ትሄዳለች። ግን የሆነ ልክ ያልሆነ ነገር እንዳለ እየተሰማኝ ነው፣ የሆነ የደበቅሽ ነገር አለ ብሎም እንግዲህ እያወራ ነበረ። እና ይሄንን ነገር እንግዲህ እያወራ ባለበት ጊዜ ላይ ማለት ነው ውዶቼ እሱም እንግዲህ ወደ ቤት መጥቶ ያው ሁሉንም ነገር ለሀብል ነግሯት ነበረ። እና ሀብል ራሱ በጣም በቃ ግራ እስከምትጋባ ድረስ እንዴት አልገባኝም፣ ሀብል እኮ ሀብል ብሎ ስም እንኳን እያለችኝ እኮ ትለይ ነበረ፣ እንዴት ሀብል ሆነ ስሟ፣ እንዴት እንደዚህ ሊሆን ቻለ እያለችን በጣም በብዙ ነገር እንግዲህ እየተገረመች ነበረ ማለት ነው። እናም እንግዲህ ያው ሀብልም እንደኔም ቤተሰቦች ብላም እንግዲህ ያው ፈልገው በመጡልኝ እያልሽ ነው ሲልም እንግዲህ እዝራም እንዳያቸው ታይዞሽ ይመጣሉ አንድ ቀን ብሎ እቅፍ አድርገው በቃ ብስራ ይዞሽ እኔ ያለሁልሽ እኔ ከጎንሽ ነኝ ሲላትም እንግዲህ ተመልክተናል ማለት ነው። እና ሌላው ማለት ነው በነገራችን ላይ ወይኔ የመነን ድንጋጤ ማን ነው እንዴ? የምር በቃ በጣም ነው የደነገጠችው። በቃ ስለኔ ምንም ነገር እንዳትይ ምናምን እያለችም ነበረ። እና ሌላው እንግዲህ አይቺ ማነች ሀንዬ ማለት ነው። ሀንዬ እንግዲህ ለጓደኛዋ ደውላ ነበረ፣ እንዲሁም ደግሞ ሪከርድ አድርጋ የሆነ ብዙ ያልተዋጠልኝ ነገር አለ፣ የሆነ ብዙ ነገር ግር ያለኝ ነገር አለና ብላም እንግዲህ የተፈጠረውን ነገር ለጓደኛዋ ሪከርድ ታደርጋለች። እንግዲህ የዲኤን ምርመራውን እንደምንም ብለሽ ተከታተለሽ ላኪልኝ ብላታለች። ግን ደግሞ ያው የዲኤን ምርመራው እንግዲህ እንዳያችሁት ውጤቱ ትክክል ይሆናል ብዬ ነው የማስበው። ምክንያቱም ጸጉሩ የሄደው የማርዳ ነው ማለት ነው። እነ አጸዴ እንዳያችሁት አሰርቀውታል ማለት ነው። እናም እንግዲህ ያንን ነገር እንግዲህ ተናግራለች። እንግዲህ ከሚባለው በላይ ይሄ ነገር ነው እያስጨነቀኝ ያለውና ስለዚህ እንደምንም ብለሽ ላኪልኝ ብላታለች። እንግዲህ እሷም እሺ ብላታለች። ሌላው እንግዲህ አጸዴ እንዳያችሁት ከመነን ጋር ተገናኝተው ነበረ። መነንም ስለ ራሷ ነው የምታወራው። ምክንያቱም ሄደን ምርመራ ይምጣና እፎይ ብዬ ተገላግል እያለች ነበር። አሁን ላይ ሀንዬ እንዳያችሁት ምንም ነገር ገንዘብ ነክ ምናምን በቃ አልሰጥሽም ብላ ማለት ነው እንትን ብላታለች። ምክንያቱም በቃ ብዙ የሚያሳዩት ነገር ፊታችሁ የሆነ አለ አይደለ የሆነ ግር ያለ ነገር ስለሆነ በቃ የሆነ ልክ ያልሆነ ነገር አለ። ስለዚህ ይሄ ዲኤን ምርመራ ምናምን ውጤቱ እስከሚመጣ ድረስ በፍጹም ይሄ
ይሄ ውጤት እስካልመጣ ድረስ ብላም እንግዲህ ገንዘብ እንዳለ ሁሉንም ነገር ኦፍ ስላደረገችባት መነን አሁን ላይ እንዳያችሁት በጣም ግራ ተጋብታለች። ምክንያቱም በቃ የዲኤን ምርመራውን አሁን ላይ እየጠበቀች ያለችው። አጸደ ደግሞ ከአንቺ ጋር መኖር እፈልጋለሁ ስትለም እኔ ለራሴ መኖር የለኝም እያለች ነበረ። እና ወዶች እንግዲህ ሀብል ድራማ ይሄን ይመስል ነበረ። እንግዲህ ደግሞ መጨረሻ ላይ መነንን ማለት ነው ኩኩሻ አንገቷን አንቃታለች። ምን ይፈጠራል የሚለውን በቀጣይ እንመጣለን። እስከዛው መልካም ቆይታ። ባይ ባይ።